ማስተር አብነት መታመምህን ሰምቻለሁ። ካንሰር በሽተኛ ቫይረሳም ኤዲሳም ሹጣም ገጣ የመሰጠት ጸጋን ፍቅር በተሞላው ጽናት የታደልከው አንተ ያገር ወጋግራ ሀገር ህዝቤን ባዩ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ እኔም በእነዚህ ሶስት ነገራቶች ለማገዝ ቃል ገባለሁ። ለብዙዎች ስንደርስ እንደነበረ በሱ በኩል ለብዙ ሚሊዮን ህዝቦች እንዳልደረስን ለአንድ ማስተር አብነት አለመድረስ ማለት ንፉግነት ነው። መልካም ሰው እንደሆነ ሁሌ መሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሰላም ጤና ይስጥልኝ። ውድና የተከበራችሁ የአዳም ቲቪ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁላችን ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ የአዳም ቲቪ ቤተሰቦች? በዛሬው ዕለት ይዤ የመጣሁት ፕሮግራም ሰላም ቤተሰብ፣ ፕሊዝ ይሄንን ቪዲዮ እስከ መጨረሻ ድረስ አዳምጡት። ዛሬ ስለ ስኮላርሺፕ ሳይሆን ስለ ወንድማችን ቸሩ ደጉ መልካሙ ዘር፣ ሃይማኖት፣ ብሔር ሳይለይ ወገናችን እየረዳ ያለ የድሃዎች አባት የምስኪኖች አባት ስለ ማስተር አብነት ለማውራት ነው የመጣሁት። ይሄ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ በእነዚህ ሶስት ነገራቶች ለማገዝ ዝግጁ ነኝ። ስለዚህ ይሄንን ቪዲዮ ኮፒ ሊንክ ሼር በማድረግ ወንድሜ ጋር አድርሱልኝ። በመጀመሪያ አላህ በረህመቱ በእዝነቱ ወንድማችንን አፍያ ያድርገው። እኔ ከምሰራቸው ስራዎች አንዱ ሜዲካል ቱሪዝም ወይም የጤና ቱሪዝም የሚባለው ነው። ብዙ ሰው ደግሞ ለህክምና ወደ ቱርክ ይመጣል። አንደኛው ዋጋቸው ቀላል ስለሆነ ነው። ሁለተኛ ደግሞ ብቁ ዶክተሮች ስላሉ ነው። ሶስተኛ ደግሞ እንደነ አጅባዳም ሆስፒታል፣ ሜሞሪያል ሆስፒታል፣ ሜዲካና፣ ሜዲካል ፓርክ ያሉ ስታንዳርዳቸውን የጠበቁ ሆስፒታሎች ስላሉ ነው። ስለዚህ ወንድማችን ለህክምና ወደ ቱርክ የሚመጣ ከሆነ እኔም በእነዚህ ሶስት ነገራቶች ለማገዝ ቃል ገባለሁ። አንደኛ በሆስፒታል ውስጥ በትርጉም እረዳዋለሁ። ሁለተኛ ደግሞ ድኖ ወደ እናት ሀገሩ እስኪመለስ ድረስ በቤቴ ውስጥ የሚያስፈልገው ነገር ሁሉ አድርገለት አስታምማለሁ። ሶስተኛ ደግሞ ችዬ ሙሉ የህክምና ወጪን ብሸንፈለት ደስ ይለኝ ነበር። ነገር ግን ወደ ቱርክ መጥቶ በእነዚህ ሆስፒታሎች የሚታከም ከሆነ ከምከፍለው ብሩ መጠን ከ15 እስከ 20% ዲስካውንት ላደርግለት እችላለሁ። ማለት የፈለኩት ይሄ ነው። ሰው የሚችለውን ነገር ነው የሚያደርገው። ስለዚህ እኔም ስልኬን ኢንቦክስ አደርግለታለሁ። እናንተም ይሄን ቪዲዮ ሼር እያደረጋችሁ ወንድማችን ጋር አድርሱ ለማለት ፈልጌ ነው። ስለዚህ ሌላ ነገርም ካለ የምችለውን ነገር አደርግለታለሁ። እናንተም ባላችሁበት ሰላምታችሁ ይብዛ። መልካም ቀን። በበጎ አድራጎት ስራው የምናውቀው ወንድማችን ማስተር አብነት መታመሙን ሁላችሁም ሰምታችኋል። ዛሬ ስለመታመሙ ልነግራችሁ አይደለም የመጣሁት፣ መፍትሄ ነው ብዬ ስላሰብኩት ጉዳይ ላወራችሁ ነው። አሁን ማስተር አብነት እንደገጠመው አይነት የህመም ሁኔታ የገጠማት አንድ እህታችን ወደኛ ወደ ኢትዮጵያ የባህል ህክምና መታ ነበረ። እህታችን ብዙ የዘመናዊ ህክምናዎች አርግታ ነገር ግን መፍትሄ አታ ነበረ። ሰውነቷ በጥሩ ሁኔታ የነበረ ቢሆንም በህመሙ የተነሳ ሰውነቷ ከስቶ ጠቁራ ምግብ የሚባል ነገር አስጠልቷት አልጋ ላይ ቆይታ ነበረ። በአጋጣሚ እኛ ጋር መታ መፍትሄ አለ ወይ ብላ ጠየቀችን። በእኛም በሂል ኢትዮጵያ የባህል ህክምና ከሚገኙ መድኃኒቶች መካከል አንዱን በመቀባት መልኩ የሚወሰደውን ሰጠናት። እህታችን በሳምንት ውስጥ ከዛ ሁሉ ከአመታት ስቃይና ህመም ተፈውሳ በአሁኑም ሰዓት በጥሩ የጤንነት ሁኔታ ላይ ትገኛለች። የታመመን የሚያድነው አላህ ሱብሓነሁ ወተዓላ ነው። ይሄ መድኃኒት ግን ለሌሎችም ለብዙ ሰዎች ሰበብ ሆኗልና ለማስተር አብነትም ለመስጠት እንደ ኢትዮጵያ የባህል ህክምና ተቋም ዝግጁ ነን። የማስተር አብነት ያለበት ሁኔታ ያሳሰባችሁ በሙሉ ይሄ ነገር አላህ ሰበብ ሊያደርግለት ይችላልና ይህም ቪዲዮ ሜንሽን አድርጉለት። አሰላሙ አለይኩም ወራህመቱላህ። ሰሞኑን እንግዲህ መነጋገሪያ የሆነው የወንድማችን የማስተር አብነት ጉዳይ ነው። ማስተር አብነት በጣም ታሟል። እጅግ በጣም እግዚአብሔር እንግዲህ የሰው ፍቅር ይስጠህ ነው ዋናው ነገር። ሰው በምኑ ይፈቀራል በምኑ ይወደዳል ብንል በመልካም ምግባሩ ነው እና መልካም ምግባሩ በተለያዩ እምነት ያሉ አካላት ሁሉ እጅግ በጣም ስለሱ እየጸለዩ እያለቀሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ህመም ለኔ ያድርግልኝ። በእውነት ልቤ ተሰብሯል።
ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትል፣ ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞችን ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላቸው እያጠጣቸው ከነሱ ጋር ሁሉ መከራቸውን ስትጋራ በዓይኔ አይቼ ነበር። ከቀናት ወዲህ ግን ታመምክ ስትባል ልቤ ተሰበረ። መድኃኒቴ ኢየሱስ ክርስቶስን አምነዋለሁ። ነገ ተፈውሰ ለኢትዮጵያውያን ለተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረ እያላችሁ ጧትና ማታ እንድንጸልይለት በክርስቶስ ፍቅር እማጸናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተናል። እግዚአብሔር ፈጽሞ ይማረ ልጅ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቶች ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጪ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ ፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። የብዙ ትውልድ አባት ያደርግ። አሜን። በጉልበት የሚወለዱ እነኛ ኃያላኖች አሜን። ትዳር በኢየሱስ ስም የተጠበቀ ይሁን። አሜን። ስኬታማ ሰው ሁን። አሜን። ምድሪቱ ታልፋ ትሰጥ። አሜን። እንደ እንጀራ ይሆንልህ። አሜን። እግዚአብሔር በዚች ምድር ላይ በምትኖርበት ዘመን ሁሉ ለመከናወን ምክንያት የሚሆኑ የትኛውም የኦፖርቹኒቲ በሮች ይከፈቱ። አሜን። ተከናወነ ማለት ነው። አሜን። እውነት ለመናገር ከጠበቅኩት በላይ እኔ በጣም ነው ውስጤ የተንሰፈሰፈው። ሲናገር ስሰማው ከአቅሜ በላይ የሆነ እንባይ እየቀደመኝ አስቸግሮኛል። እግዚአብሔር ምሕረት ያወርድለት። ለምን እንደሆነ አላውቅም። በጣም ውስጤ ነው የተረበሸው። እንግዲህ ሰው የወደደው እግዚአብሔር የወደደው ነው ይባላል። መልካም ነገሩን አይተው እንደዚህ እንደወደዱት ሁሉ የመልካም ነገር ተቃራኒ የሆነው ደግሞ ክፉ መንፈስ በላያቸው ላይ ያደሩ ሰዎች ደግሞ ሲጠሉት እያየው ነው። እውነት ለመናገር አሁን ማስተር አብነት እናቶችን ቀና አደረገ፣ የታመሙትን እግራቸውን አጠበ፣ ደጋፊ የሌላቸውን ደገፈ፣ በተቸገሩ ሰዓት አደጋ ሲደርስ በሮ ደረሰ እንጂ ምን አደረገ? እንደው ምንስ ክፉ ነገር ታየበት? ለማንኛውም የደግ ነገር ጠላት ዲያብሎስ ያደረባቸው አካላት የሚሉትን እንስማ እስኪ። እኔ የዚህ ሰው ንግግር እስቲ አንድ ቪዲዮን ሰምተን እንመለስና ማለት ምን ልል ነው የፈለገው እኔ ትንሽ ስላልገባኝ ነውና የገባችሁ በኮሜንት አስረዱኛላችሁ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢሲት አንድ አይሱትም ነው? ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብህ። በሽታ በሕክምና እንጂ በጸሎት አይድንም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍጠር። እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች ዕውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ህልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ስበራ አላየንም ወይ? ሽባ ስተረተር አላየንም ወይ? የሞተ ሲነሳ አላየንም ወይ? ማለት ምንድነው ማለት? አሁን
ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተራብነት ጋር ይገናኛል ማለት? እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም፣ ግን የዚህ ሰው ንግግር በጣም ነው የገረመኝ። በቃ አንደኛ በጣም የእግዚአብሔርን ሕልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል፣ አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውየው? እንደው እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ። በጣም የሚገርም ነው በጣም በእውነት እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። ማስተራብነት እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር ምህረቱን ይላክልህ፣ እግዚአብሔር ይፈውስህ፣ የደሆች አባት ነህ አንተ፣ እግዚአብሔር ካንተ ጋር ይሁን። ሌላ ምንም ምለው ነገር የለም። የኢትዮጵያ እናቶች ሁሉ እውነት ለመናገር ሰው በዚህ ደረጃ ሲረባረብልህ ሳይ ምን ያክል የሰው ልብ ውስጥ እንደገባ ምን ያክል ሰው ላንተ እንደሚያስብ ማሳያ ነውና ምንም አትሆንም። እግዚአብሔር ይጠብቅሃል። የዚህ ሁሉ ሰው እንባ እግዚአብሔር ጋር ይደርሳል። እግዚአብሔር ፈውሱን ይልክልሃል። አይዞ በርታ ወንድማችን። ማስተር አብነት የሚባለው የከምባታ ልጅ ካንሰር በሽተኛ ነው። ካንሰር በሽተኛ ነው። ማስተር አብነት የከምባታ ልጅ ካንሰር በሽተኛ ቫይረሳም ኤዲሳም ሹጣ በጉጣም ከጣጣ ሚስቱ ልጅ ሁለት መንታ ወለደች። ማስተር አብነት መታመምህን ሰምቻለሁኝ። በጣም ነው ያዘንኩት። እግዚአብሔር ደግሞ የሚወደውን ነው የሚፈትነው። ስለዚህ እኛም ጸልዩልኝ ብለሃል። እግዚአብሔርን በየቀኑ እንማጸናለን። ደግሞ ድነህ መተህ ካንተ ጋር ምስጋና የምናቀርብበት ጊዜ ሩቅ አይሆንም። እግዚአብሔር መድኃኔዓለም የልጆችህ አምላክ፣ የምትረዳቸው ደካሞች አምላክ፣ የምትረዳቸው በሽተኞች አምላክ ደግሞ ጥሎ አይጥልህም። ስለዚህ እኛም እንጸልይልሃለን። እግዚአብሔር ሕክምናህን የሰላም ያድርግልህ። ማስተር አብነት በጣም ነው ያዘንነው፣ በጣም ነው የተሰማን። የልፋትህን ውጤት እግዚአብሔር ደግሞ ይከፍልሃል። ትድናለህ በእርግጠኝነት። መልእክቴን ለማስተር አብነት አድርሱልኝ ይባካችሁ። የተዋህዶ ልጆች ይባካችሁ ስለ ማስተር አብነት ጸልዩ። ሌላው ይሄ በመጀመሪያ በትልልቅ አባቶች በመንፈሳዊ አባቶች ጸሎት ቢደረግልህ፣ ያንተ ጉዳይ ዕውቀት ባላቸው አገር ውስጥ ባሉ ዶክተሮች ምሁራኖች ምርመራ ቢደረግ፣ ጸሎት ቢደረግ ወደ ሌላ ሀገር ከመሄዳችን በፊት ኢትዮጵያ ውስጥ በጣም ብዙ የማይታወቁ በሽታዎች የሚድኑባቸው በጣም ከፍተኛ የድነት ስፍራዎች አሉ። አንድ ጸበል፣ ሁለት የአባቶች ምክር፣ ሶስተኛ ጸሎት። ስለዚህ ወንድሜ በደረሰብህ ፈተናና በደረሰብህ ህመም አዝኛለሁ። ስለዚህ አንተ ለሰዎች ትደክም ነበር፣ አንተ ለሰዎች ትጮህ ነበረ። በአንተ ህይወት ግን ማንም ሊቆጣጠረው የማይችል መከራ ስለደረሰብህ እግዚአብሔር አምላክ ምሕረቱን እንዲልክልህና እመቤታችን በቀደመው ቃል ኪዳኗና ጸሎቷ እንድትታደግህ የኔም ጸሎቴ ነው ወንድሜ። ሌላው ነገር ደግሞ እንግዲህ ለምን ህመሙን ደበቀ ስንል ሁለት አጠራጣሪ ነገሮች አሉ። እንደኔ እይታ ከሆነ ምናልባት የታመመው ህመም ከበድ ያለ ሆኖ ሰዎችም እሱን እውቅና ስለሰጡት በተለያዩ ሚዲያዎች ላይ የታወቀ ስለሆነ እንደው ነገሩን እያራገቡ ወሬ ከማውራት በዘለለ ምንም ጥቅም ላይሰጠው ይችላል እና የሚረዳው ጸሎት ነው። ጸሎት ይጠግነኛል፣ ይደግፈኛል፣ እንደምድንም ተስፋ አለኝ ብሎ ጸሎቱ ይሻላል በሚል እሳቤ አስቦ ሊሆን ይችላል። አንዳንዶች ደግሞ ይህ ሰው መልካም ምግባሩን የጠሉ አካላት ወይንም በመልካም ምግባሩ የሚቀድመን ከፊት ይቀድመናል፣ የእኛን ዝና ይጥልብናል ብለው ያሰቡ አካላት የሆነ አደጋ አድርሰውበት ይሆናል የሚል ጥርጣሬም አለ። እሱ ወደፊት የሚወጣ ይሆናል። አሁን እንዲህ ብሎ መናገርም ይከብዳል። ስለዚህ ከሁለቱ ያለፈ ላይሆን ይችላል። ማስተር አብነት ግን እርዳታ አልፈልግም ብሏል። እኔም ሪስፔክት ሰጥቼዋለሁ። አያገባኝም፣ አልፈልግም ብሎኛል። መልካም ሰው እንደሆነ ሁሌ መሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሽጉጥ ያነጣጠሩበት ይመስለኛል። ካለ መረጃ ካለን ካሰባሰብነው መረጃ ማስተር አብነት ሌሎችም ዞር በሉ ተብለዋል። ግን የኢትዮጵያ ሕዝብ እንዳይነቃም
ቀስ እያሉ የሚያስወጧቸው። ልጄ በጣም ነው የምትወደኝ፣ በጣም ነው የምትወደኝ። እንዲህ ፊቴን አሳይቼ አግኝቻት ሰላም ብዬ ገና እንኳን ጊዜ ሰጥቼ ሳልቀመጥ ተነስቼ ደግሞ አቸገረ ከተባለ ያንን ሰው በአካል ማግኘት ስለምፈልግ ተነስቼ እሄዳለሁ። This is a special video message for my brother and one of the amazing human beings I've ever come across, Master Abinat. I've heard that you're not feeling well, you are sick. Rabbi Isaha Faisu, Inshallah. Ya Allah, give him a shifa, shower your blessing upon him, make him feel better. Ya Allah, take away any difficulties. Ya Allah, give him a better health. Ya Allah, we all praying for him. Ya Allah, give him a shifa and better recovery as quickly as possible. He's a lovely and amazing person. We all need him. Ya Rabbi, he has served the communities. Ya Rabbi, he has helped and poor needy people. He has been devoting his entire life to help the communities and poor needy people. Whenever is required from him, he has served the communities. Ya Allah, he's going through a difficult time, he's not feeling well. Ya Allah, give him a better shifa. Ya Rabbi, we are praying for him, asking for his better recovery. Ya Allah, make him feel better. Ya Allah, give him a shifa. Ya Rabbi, give him a shifa. Ya Allah, help him. Ya Allah, we love him. Ya Allah, we support him. Ya Allah, we want to see him better so that he can continue and serve communities. Ya Allah, give him better recovery. Ya Rabbi, please, we are all praying for his better recovery. Ameen. በመጨረሻም የምለው ነገር አንድ መልካም ሰው ከማምለጡ በፊት የሁሉም የጸጸትና የእግር እሳት ከመሆኑ በፊት አቅም ያላቸው ሰዎች ለምሳሌ ቱርክ ከመጣ እኔ ልረዳው እችላለሁ ያለው ወንድማችን ፈጣሪ ለሱም አብዝቶ ይስጠው። እንዲህ አይነት ቀና ልቦና ያላቸው አካላት አሉና የህግ ጠበቃውም ወንድማችን ማስተር አብነት በሱ ምክንያት ለብዙ ሰዎች እንደደረስን ሁሉ እሱ ከሰዎች አሰባስቦ ከኛ አሰባስቦ ለብዙ ችግርተኞች እንደደረሰ ሁሉ አሁን ደግሞ እኛ ለአንድ ማስተር አብነት እንዴት መድረስ ያቅተናል ያለው ነገር ውሃ የሚያነሳ ነው። በጣም ልንበረታ ይገባል። በእውነት ለመናገር እኔ እንጃ አንጀቴ እንደበላኝ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማልና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱን እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብላችኋል። because የእናንተ ጭንቀት ምን ያመጣበት ነው መሰላችሁ? እሱም ጭንቀት ያመጣበት ነው። መጨናነቅ የለበትም፣ እንደው መደሰት ነው ያለበት። ማስተር አብነት እስካሁን ላረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አወንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር because ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ከመተኛታችን በፊት ማለት ነው። ወዳችኋለሁ። ግን አይሆንም፣ እግዚአብሔርም አያደርገውም። ያጠርፈዋል፣ ይጠፋል፣ ወደ መጀመሪያ ማንነቱ ይመለሳል። ከኛ የሚጠበቀው ቪዲዮ ሰርቶ ለእያንዳንዱ ቦታ እንዲደርስ ማድረግ ነው። በጸሎት እግዚአብሔርን መለመን ነው። በየኮመንቱ ገብታችሁ ለሱ በተሰራ ቪዲዮ ላይ ገብታችሁ እግዚአብሔር ይማርክ ሳትሉ የትም ቦታ እንዳትወጡ። የተሰራ ቪዲዮ አለ፣ እዛም ገብታችሁ ኮፒ ሊንክ አድርጋችሁ ልኝ ነው። አሁን ራሱ ኮፒ ሊንክ አድርጋችሁ ልኝ ነው። ኮፒ ሊንክ አድርጉ። ለሱ የሰራሁት ቪዲዮ አለ። አሁን ራሱ ከትናንትና ማታ ጀምሮ የምሰራቸው ቪዲዮዎች አሉ። ኮፒ ሊንክ አድርጋችሁ ነው። ይሄ ልጅ መዳን አለበት ካላችሁ
የወደቁ እናቶችን የሚያነሳው የኔን እናት እንዳነሳ ነው የምቆጥረው የምትሉ ኮፒ ሊንክ አድርጉ። ይሄንን ቤት ራሱ ታብታብ አድርጉ በደንብ አድርጋችሁ። ውስጥ የተሰራ ቪዲዮ ደግሞ አለ። እሱን ገብታችሁ ኮፒ ሊንክ አድርጋችሁ ልኝ ነው አንድ ሼር ምናምን ነገር አድርጋችሁ ልኝ ነው። መዳን አለበት፣ ወደ መጀመሪያ ቦታ መመለስ አለበት ካላችሁ ማስተር አብነትን ያያችሁ ያዘናችሁ እውነት ልባችሁ የቆሰለ ከልብ ልባችሁ የቆሰለ ካለ ሼር ኮፒ ሊንክ አድርጉ። ላልደረሱ አድርሱ። እያንዳንዱ ሰው ቪዲዮ መስራት አለበት። ለዚህ ልጅ መቆም አለብን። በጸሎት አግዙኝ አለ እንጂ ይሄ ልጅ ገና ብዙ ነገር ያስፈልገዋል፣ ብዙ እርዳታ ያስፈልገዋል። ከኢትዮጵያ አልፎ ተርፎ ወደ ውጭ ሀገር ሄዶ እስከ መታከም ድረስ ያስደረሰው በሽታ ምንድን ነው? ህዝብ ሳያቅ እኛ ሳናቅ የሚረዳቸው ወገኖች ሳያቁ ኢትዮጵያውያን ሳያቁ በዚህ ልክ ታሞ ማቆ ሰውነቱ አንቆ ወደ ውጭ ሀገር እስኪታዘዝ ድረስ ውጭ ሀገር ሄዶ እስከ መታከም ድረስ የታዘዘለት ነገር ምንድን ነው? ይሄ ልጅ እሱ በሽታውን ደብቆ በሽተኛ ሲያክም ነበር። ህመሙን ደብቆ ህመምተኞችን ሲያነሳ ነበር። ገባችሁ? ፀሐይ አይልም፣ ብርድ አይልም፣ ሙቀት አይልም፣ ዝናብ አይልም። ይሮጣል። ባገኘበት ቦታ ሁሉ እየሮጠ እያደረገ እየሰራ። ታዲያ ለዚህ ልጅ ዛሬ እኛ መቆም ይከብደናል እንዴ? ያቅተናል? ይከብደናል? እርዳታ ተብሎ እስኪመጣ ድረስ ቢያንስ ቪዲዮ ይሰራለት። በጸሎት ነው አግዙኝ ያለው። በጸሎት እንድናግዝ አባቶች ሁላችሁም የዚህ ልጅ ስም እየጠቀሳችሁ ጸሎት እንድታደርጉ እንፈልጋለን። አባቶችም ሆናችሁ እህቶች፣ ወንድሞች እያንዳንዶቻችሁ ቪዲዮ እንድትሰሩ እንፈልጋለን። አይደለም ሀበሻ ጋር ሌሎች ዜጎች ጋር እንኳን ደርሶ ይሄ ልጅ በስነ ስርዓት ታክሞ ወደ መጀመሪያ ማንነቱ እንዲመለስ እንፈልጋለን። የዛሬ የነበሩ ጥንቅሮች ፕሮግራሜን በዚህ ጨርሻለሁ። በቀጣዩ ፕሮግራም እስከምንገናኝ ሰላም ሁኑልኝ።